ስለዚህ ቅዱስ ቁርባኑን ታመልኩታላችሁ፣ ትሰግዱለታላችሁ። ቅዱስ ቁርባኑን እናንተ መምህር በረከት ነው ለቅዱስ ቁርባን አንሰግድም። ምክንያቱም ክርስቶስ አለ ስጋውና ደምን የሰጠን ክርስቶስ ብለን ነው እንጂ የምንሰግደው። ግን ካቶሊኮች ግን ኢሬኔስን ጠቅሰው ይሄው ጌታ ነው የተገኘው እኮ ይሄ እኮ እውነተኛ የጌታ ስጋና ደም ነው፣ ጌታ በቸርቻችን ተገኝቷል። ለምንድን ነው እውነተኛ የጌታ ስጋና ደም ከሆነ ራሱ ጌታ ከሆነ ቅዱስ ቁርባኑ ላይ ያለው ለምን አታመልኩትም? ለምን አትሰግዱለትም? ምንድነው ልዩነቱ? ያ ክርስቶስ እኮ አለ አይደል? የሚቀረው ነገር አለ። የክርስቶስ ሙሉ ክርስቶስ አይደለም ቅዱስ ቁርባኑ ላይ ያለው የሆነ የሚጎለው ነገር አለ። ኧረ መልሱልኝ ወይ አይሰገድም ያሉ እኮስ ይኸውሽ ያብራሩልሃል። አይሰገድም ማለት የአምልኮ አይነት ነገር ምናምን ለክርስቶስም አምልኮ መስጠት፣ እዚህ ጋር ደግሞ ለቅዱስ ሚስጥሩም ሌላ አይነት አምልኮ ምናምን ነገር እሱን ነው እያሉ ያሉት ከዛ አንጻር እንጂ ሲገባ ጀምሮ እንሰግዳለን። እንዴ ታላቅ ክብር እኮ ነው የሚሰጠው በቅዱስ ቁርባኑ ፊት። በመሰዊያው ፊት እንሰግዳለን ማለት ታዲያ ምንድን ነው እንዴ? መሰዊያውን እንደዛ የምናከብረው እኮ ያ ታላቅ የሆነ ምስጢር እኮ ስለሚፈጸምበት ነው። እና በቅዱስ ቁርባን ፊት እንሰግዳለን ኦፍኮርስ ምንም ኢቨን ስንቀበል እንኳን በቅዱስ መስቀል ምልክት አማትበን ሰግደን ሄደን እንቀበላለን። አሁን እያሉት ግን ደግሞ የኛ ቤተክርስቲያን የኛ ቤተክርስቲያን አምልኮ ደግሞ ትሪኒተሪያን ነው። እንትን ላይ ቅዳሴ ላይ አይተህ ከሆነ ይሄ አምልኮ ስግደት የሚታዘዝባቸው ጊዜያት አሉና በእነዚያ ጊዜያት እንስግድ ለአብ ወወልድ ወመንፈስ ቅዱስ ለአብ ለወልድ ለመንፈስ ቅዱስ እንስገድ ብሎ ካህኑ ሲያወጅ ስግደታችን ለአብ ለወልድ ለመንፈስ ቅዱስ በአንድነት ነው እንጂ በተነጠለ ሁኔታ ስጋውና ደሙን ከጎና አንድ ቦታ ላይ አድርገን ለክርስቶስ ብቻ የሚባል ስግደትም አንሰግድም። የተነጠለ ስግደት ስለሌለን ማለት ነው። ሁልጊዜ የአምልኮ ስግደት የወርሽፕ ስግደት ስናደርግ ትሪኒቴሪያን ነው በቤተክርስቲያን ማለት ነው። በተለይ ደግሞ በቅዳሴ ያ ትሪኒቴሪያን የሆነው ነገር እንዳለ ነው ሁሌ እና አምልኮ ኦፊሻሊ ስግዱ የአምልኮ ስግደት ስገዱ ሲባል ለአብ ለወልድ ለመንፈስ ቅዱስ ተብሎ በአንድነት ነው የሚታወጀው። የተለየ ለወልድ በተለየ ሁኔታ ከዚያም ደግሞ በስጋው ደግሞ ስፔሲፊካሊ በሆነ ምንድነው በተለየ ሁኔታ የሚደረግ የተለየ የተገነጠለ አምልኮም የለም። መምህር በረከት በቅዱስ ቁርባኑ የሚገኘው ጌታ ከአብና ከመንፈስ ቅዱስ ተነጥሎ ነው? ወልድ ብቻ ነው የሚገኘው? አይደለም።